ሰላም አድማጮች እንደምን አላችሁ? በኢትዮ አርሰናል ቻናል ላይ አዳዲስ የአርሰናልን ጉዳዮች ልንመለከት ነው። የዝውውር መስኮቱ እንደጦፈ ይገኛል። በተለይ በአርሰናል ጉዳዮች የሚወጡ መረጃዎች ከጊዜ ወደ ጊዜ በርከት ያሉ አንድምታዎች እየተፈጠሩባቸው ዝርዝር ጉዳዮችንም እየሰማንባቸው እንገኛለን። እስካሁን በዝውውር ሂደት 7 ሳምንታት አልፈዋል። ከዚህ በኋላ ደግሞ 4 ሳምንታት ይቀራሉ። የዝውውር መስኮቱ ሊዘጋ የእንግሊዝ ፕሪሚየር ሊግም ሊጀመር ከሞላ ጎደል የ2 ሳምንታት ዕድሜ ቀርተውታል። ዛሬ ሐምሌ 8 ቀን ላይ እንገኛለን። የእንግሊዝ ፕሪሚየር ሊግ ደግሞ ነሐሴ 15 ቀን ወይም ደግሞ ከ17 ቀናት በኋላ ዕለተ ዓርብ ላይ ይጀምራል። የተለያዩ ጉዳዮችን አሁንም እያነሳን እንቆያለን። በዝውውር ሂደቱ ላይ አርሰናል እስካሁን በኔት ስፔንዲንግ በሌሎች ክለቦች በእጅጉ የተበለጠበት፣ በተለይ ደግሞ በዝውውር ሂደቱ ሌሎች የእንግሊዝ ፕሪሚየር ሊግ ክለቦች 1.65 ቢሊዮን ፓውንድ ወጪ አድርጓል። ያ ማለት ደግሞ በኔት ስፔንዲንግ ብቻ ስንመዝነው 680 ሚሊዮን ፓውንድ ኔት ስፔንዲንግ በክለቦች በኩል ተመዝግቧል። አርሰናል ግን 34 ሚሊዮን ፓውንድ አካባቢ ነው በኔት ስፔንዲንግ እስካሁን ወጪ አድርገው የሸጣቸው ተጫዋቾች አሉ። ሊያንድሮ ትሮሳርድ፣ ጃኮቭ ኪቪየር፣ ከዛ በተጨማሪም ግብ ጠባቂ ቦታ ላይ ወደ ብሬመን የሄደው ግብ ጠባቂ ይታወቃል። እንዲሁም ሌሎችም ስሞች ይጠቀሳሉ። ጥቂት ገንዘቦች የተገኘባቸው ዝውውሮች ናቸው። ከዛ ውጪ የክሪስቶስ ዞሌስ ዝውውር የተጠናቀቀበት የፒየሮ ኤንካፔንም ዝውውር በቋሚነት ያስፈረመበት ሂደትን ባለፉት ጊዜያት ላይ ተመልክተናል። በዛሬ ቆይታችን ግን በዋነኝነት ሁለት ተጫዋቾችን የተመለከቱ ጉዳዮችን እያነሳሳን እንቆያለን። የቪኒ ጁኒየር ጉዳይ ላይ እናንተ ሀሳብ አስተያየቶቻችሁን ላኩልን። በርካታ ጉዳዮችን እየሰማን እንገኛለን። እያንዳንዱን ሪፖርት ከስፖርት ከአስ ጀምሮ የስፔኖቹ ብዙሃን መገናኞች በጋዜጠኞች ደረጃ አንዳንድ ጋዜጠኞችም ይዟቸው ወጡ ዘገባዎች አሉ። የዝውውር ሂደቱ ላይ አንድምታው ምንድን ነው? የሪያል ማድሪድ ሀሳብስ፣ የሪያል ማድሪድ ፍላጎትስ፣ አሁን ያሉት ድርድሮች ምን ላይ ደርሷል የሚለውንም እንመለከታለን። ስለ ብሩኖ ጉማሬዥም ዝርዝር ተጨማሪ መረጃዎችን ይዘናል። ሌሎች ሀሳቦችንም እያነሳን እንቆያለን። በዋነኝነት ግን ሁለቱን ተጫዋቾች እናስቀድምና ሌሎችንም አርሰናልን የሚነካኩ የዝውውር ጉዳዮችን እየነገርናችሁ እንቆያለን። ሀሳብ አስተያየቶቻችሁን ላኩልን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ላይክ አድርጋችሁ እንደጀመራችሁም ተስፋ እናደርጋለን። በቀጥታ ወደ ጉዳዮቻችን እናልፋለን። የእናንተን ሀሳቦች ወደ በኋላ ላይ መለስ ብዬ አቀርባለሁ። የቪኒ ጁኒየር ጉዳይ አንዳንድ ዘገባዎችን እየተመለከትን እንገኛለን። ብዙ ሀሳቦች እየተሰነዘረበት ያለ ጊዜ ላይ እንገኛለን። ያ ማለት ደግሞ በጣም የተለያዩ እርስ በርሳቸው የሚጣረሱ መረጃዎችን፣ አንዳንዶቹ ደግሞ የተቀራረቡ የሚመስሉ ግን አንድ አይነት ያልሆኑ ዜናዎችን እየሰማን እንገኛለን። ቪኒ ጁኒየር በሪያል ማድሪድ መቆየት እፈልጋለሁ ብሏል የሚሉ ሀሳቦች ወጥተዋል። ሪያል ማድሪድስ ምንድነው ፍላጎቱ? ተጫዋቹ መቆየት እፈልጋለሁ ቢልም ደሞዜን እቀንሳለሁ ግን አላለም። የተጫዋቹ ፍላጎት አስቀድሞ ስናነሳው ነበረ። በተለያየ ዘገባዎቻችን ሽፋን ለመስጠት እንደሞከር ነው ተጫዋቹ መልቀቅ አይፈልግም። ያ ግልጽና ግልጽ ጉዳይ ነው። ነገር ግን ለመልቀቁ እንደ ምክንያትነት የሚቀመጠው ቪኒ ጁኒየር በስምምነቱ ላይ በአዲሱ ስምምነት ላይ መካተት አለባቸው ብሎ የሚያስባቸው ጉዳዮች አሉ። ደሞዙ በጣም በትልቅ ደረጃ ሊነሳ ይችላል። ከደሞዙም የምስል መብቱ በላይ ደግሞ የቪኒ ጁኒየር ዋነኛው ጥያቄ በሪያል ማድሪድ ቤት ቁጥር 1 ቁጥር 2 ሰዎች መካከል የምቀመጥ ነው ወይ? በዛ ደረጃ ተፈላጊነቴ አለ ወይ ብሎ ያንን ማመዛዘን ይፈልጋል። በብራንዲንግ ደረጃ ምናልባት አንዳንዶች ከቪኒ ጁኒየርም እና ከኬሊያን ኤምባፔ ቪኒ ጁኒየር የተሻለ በብራንዲንግ ራሱን በመሸጥና በገበያው ማርኬቲንጉ ላይ በጣም ጥሩ ስም አለው ብለው ያነሳሉ። በዌጅ ደረጃ የሚነሱ ሀሳቦች አሉ። ከዛ በተጨማሪም ራሱን በብዙ ብራንዶች ዲል በማድረግ የኢሜጅ ራይቶችን ጭምር በማምጣት በተደጋጋሚ አንስቼላችሁ አውቃለሁ። ዓለም ዋንጫው ላይ ከነበሩ ተጫዋቾች መካከል በአጠቃላይ ኬሊያን ኤምባፔ፣ ኤርሊንግ ብራውት ሃላንድ፣ ኔይማር ጁኒየር፣ ሊዮኔል አንድሬስ ሜሲ፣ ክርስቲያኖ ሮናልዶ ሌሎችንም ስሞች መጥራት ይቻላል። በዚህ ደረጃ ግን ቪኒ ጁኒየር በብራንዲንግ ደረጃ ከኔይማር ቀጥሎ ብዙ ብራንዶች ወደ 16 አይነት የተለያዩ ብራንዶች ጋር ድርጅቶች ጋር ተቋማት ጋር ሲሰራ
ነበር። ተጫዋቹ የቻምፒየንስ ሊግ አሸናፊ ነው፣ የላሊጋ አሸናፊ ነው። ይህ ደግሞ በክለቡ በኩል ያለኝ ተፈላጊነትን የማሳይበት ወቅት ነው ብለውም ያምናል። በድርድር ሂደቱ ያሉ ሀሳቦች አሉ። ነገር ግን እሱ አሁን የ50 በመቶ የምስል መብት ሽያጩን በተመለከተ ራይቱን መብቱን የምስል መብቱን በቀጥታ ማሳደግ ይፈልጋል። ከኬሊያን ኤምባፔ ጋር ሪያል ማድሪድ የሚበሳጭበት አንድ ድርድር አለ። ሁሌም የሮክኔሽን ሰዎች ስለ ቪኒ ጁኒየር ሊደራደሩ በመጡ ቁጥር የኬሊያን ኤምባፔም የኢሜጅ ራይት ያነሳሉ። አንዳንዶች የኬሊያን ኤምባፔ 100 በመቶ ባይሆንም ወደ ከ80 በመቶ በላይ የኢሜጅ ራይቱ ለሱ የሚሰጥ ነውና እኔም እንደዛ ይገባኛል የሚል እምነት አለው ቪኒ ጁኒየር እና ያንን በተመለከተ ብዙ ሀሳቦች እየተነሱ ይገኛሉ። ሌሎችንም ልናነሳቸው የምንችላቸው ጉዳዮች አሉ። በመሃል ለእናንተ ጥያቄ ላቅርብ። በቪኒ ጁኒየር ጉዳይ ላይ ዝውውሩ ይሳካል ብላችሁ ታስባላችሁ ወይስ ደግሞ ተጫዋቹ ራሱን የማሻሻጥ ስራ ላይ ነው ያለው? አርሰናልን ውሰዱኝ ወይም ወደ አርሰናል እሄዳለሁ ብሎ በግልጽ አልተናገረም። ማሻሻጥም እንዳንለው አርሰናል ግን ፍላጎት አለው። አርሰናል ፍላጎት ያለው አሁንም ቢሆን ከመጀመሪያው ጀምሮ ባልተቀየረ መንገድ ተጫዋቹ ክለቡን የሚለቅ ከሆነ ወይም በኮንትራት ጉዳይ ላይ ስምነት ላይ የማይደርሱ ከሆነ በአርሰናል በኩል ሙሉ ፍላጎቱን አሳይቷል። ለተጫዋቹ ያቀረበለት የኢሜጅ ራይት መብት፣ የደሞዝ አማራጮች አሉ። በዚህ ደረጃ ላይ ሁለቱም ተስማምቷል የሚሉ ጉዳዮች በስፋት ወጥተው ተመልክተናል። ተጫዋቹ አሁን ወጥቶ በሪያል ማድሪድ መቆየት እፈልጋለሁ ቢልም የሪያል ማድሪድ የቦርድ ሰዎችን የቦርድ አመራሮችን ለማሳመን ከሚደረግ ጥረት እንደሆነ ልብ ሊባል ይገባል። ነገር ግን እናንተ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ቪኒ ጁኒየር ይቆያል ብላችሁ ታስባላችሁ ወይስ ደግሞ ከክለቡ ጋር ይለያያል? በዚሁ ሌላም ጥያቄ ላቀርብላችሁ። በአርሰናል ቤት በተለይ ደግሞ የለንደን ኮሎኒ ግንባታ ላይ ከዛ በተጨማሪም የቲየሪ ሄንሪ መምጣት ላይ ትልቅ አስተዋጽኦ ያለው ተጫዋች አለ። እሱ ተሽጦ ስለተገዙት ተጫዋቾች ስለተደረጉት ዝውውሮች እናነሳለን። የእናንተን ሀሳቦች በዚህ ጉዳይ ላይም ላኩልን። የተጫዋች ማን ነው? እሱ ተሽጦ የለንደን ኮሎኒ የአርሰናል የልምምድ ማዕከል የተገነባው ተጫዋች ማን ነው? እስቲ ስሙን እየነገራችሁን አብራችሁን ቆዩ። ሌሎችም የቪኒ ጁኒየር ጉዳዮች እየተመለከትን እንቆያለን። በሪያል ማድሪድ ቤት የተጫዋቹ የኢሜጅ ራይትን በተመለከተ በጣም ዘ ሞስት ኢምፖርታንት ቲንግ ነው። በሁለቱ ድርድሮች በሪያል ማድሪድ እና በቪኒ ጁኒየር ካምፕ በኩል በሚኖር ንግግር መካከል ትልቅ ወሳኙ ነገር እሱ ነው በሚል እየተነሱ ያሉ ጉዳዮች አሉ። ሪያል ማድሪድ በእርግጥ በተጫዋቹ ወኪሎች ሀሳብ በጣም ተሰላይቷል ይባላል። ምክንያቱም የተጫዋቹ ወኪሎች የሮክኔሽን ሰዎች ሲመጡ የኢሜጅ ራይቱን ማሳደግ እንደሚፈልጉ ኬሊያን ኤምባፔ እንደዚህ ቪኒ ጁኒየር እንደዚህ ብለው ማነጻጸሪያዎችን ያስቀምጣሉ። ሪያል ማድሪድ ደግሞ በዛ በጣም በእጅጉ ተሰላይቷል የሚሉ ሀሳቦች በስፋት እየወጡ ይገኛሉና አሁን በዚ አትሌቲክ በኩል ከደቂቃዎች በፊት ይዞት የወጣው ዘገባ ላይ አንድ ነገር ስመለከት ነበር። የቪኒ ጁኒየር ጉዳይ አሁንም አርሰናል ተስፋ የሚያደርገው ነገር ተጫዋቹ ከማስፈረም ጋር በተያዘ ከመጀመሪያው ጊዜ ጀምሮ እኔ አንስቼዋለሁ። ተጫዋቹ የሚቆይ ከሆነ ውሉን አራዝሞ ነው የሚቆየው። የማይቆይ ከሆነ ደግሞ መዳረሻው አርሰናል ነው። ሁለት መንገዶች ብቻ አሉት። ቤን ጃኮብስም ተመሳሳይ ነገር ያነሳል። 3 አማራጮች አሉ ተብሎ በተለያዩ ብዙሃን መገናኛዎች ሲነሳ ነበር። አንደኛው በክለቡ መቆየት ውሉን ማራዘም፣ ሁለተኛው በክለቡ መቆየት ውሉን ሳያራዝም በሚቀጥለው ዓመት በነጻ ዝውውር ክለቡ መልቀቅ፣ ሶስተኛው ደግሞ ወደ ሌሎች ክለቦች መሄድ። በዋነኝነት ደግሞ ፈላጊ የሚባለው ክለብ አርሰናል እንደሆነ ይታወቃል። በእነዚህ ሂደቶች ላይ ተጨማሪ ጉዳዮችን ቤን ጃኮብስ ሲያነሳ ተመልክቻለሁ። አሁን ያለው የቪኒ ጁኒየር መንገድ ሁለት ብቻ ነው። ሪያል ማድሪድ በጭራሽ ተጫዋቹን ያለ ውሉን ሳያራዝም በተጨማሪ ዓመታት ለሪያል ማድሪድ እንደሚጫወት እርግጠኛ ሳይሆን ተጫዋቹ ማቆየት አይፈልግም የሚሉ ሀሳቦች እየተሰነዘሩ ይገኛሉ። የድርድሩ የጥያቄ ሂደቱን እናነሳለን። የብሩኖ ጉማሬዥንም ጉዳይ ላይ ዚ አትሌቲክ ያወጣው መረጃ አለ። ወደ በኋላ ላይ እንመለስበታለን። እንዳነሳቸው ነው በጣም ኪ ፊገሮች የሚባሉ በሪያል ማድሪድ ዋነኛ ቁልፍ ሰዎች መካከል ተጫዋቹ በዚህ ወር ላይ ቢሸጥ ፈቃደኛ ናቸውና ምንም አይነት የውል ማራዘም ሂደት ከሌለ ተጫዋቹ እንዲሸጥ ውሳኔ ወስኗል የሚሉ ሀሳቦች አሉ። ስፖርት ደግሞ በባርሴሎና በኩል ብዙ የባርሴሎና መረጃዎችን ይዞ የሚወጣው ብዙሃን መገናኛ በአርሰናልና በቪኒ ጁኒየር መካከል ስላለው ዘገባ ይዞት የወጣው መረጃ አንዳንድ ሪፖርቶችን ተመልክተናል። ስፖርት ይዞት የወጣው መረጃ መሰረት ሪያል ማድሪድ ለተጫዋቹ 170 ሚሊዮን ዩሮ ይፈልጋል። አርሰናል ግን ለቪኒ ጁኒየር 11 ወራት ለቀሩ ተጫዋች በውሉ ላይ 11 ወራት ተጫዋቾች የሚሸጡት ውላቸው ነው ብለን በተደጋጋሚ አንስተናልና
ለዚህ ተጫዋች ቢያንስ ከ150 ሚሊዮን ዩሮ ያነሰ ክፍያ መክፈል ይፈልጋል። ያ ካልሆነ ግን 170 ሚሊዮን ዩሮ ሪያል ማድሪድ ክፈሉኝ ቢልም አርሰናል ለመክፈል ፈቃደኛም ዝግጁም አይደለም የሚል የስፖርትን ዘገባ ተመልክተናል። ሪያል ማድሪድ ለድርድር በጣም ፍጹም ዝግጁ ነው ውሉን የማራዝም ከሆነ ያ የሚጠበቅ ነው። ለምሳሌ ይህንን ዘገባ ይዞት የወጣው ጉስታቮ ሆፍማን ይባላል። የኢኤስፔን ጋዜጠኛ ነው። ከረንትሊ ምንም አይነት ሪስኬጁል ያተደረገ ዳግም በቪኒ ጁኒየር እና በሪያል ማድሪድ በኩል በቪኒ ጁኒየር ተወካዮች በሮክኔሽን እና በሪያል ማድሪድ ሰዎች መካከል የተደረገ ሪስኬጁል ያተደረገ ድጋሚ የተያዘ ፕሮግራም የለም በድርድር። ሪያል ማድሪድም ዳግም አሻሽሎ የላከው ጥያቄ እንደሌለ እየተመለከተን እንገኛለን። ምንም አይነት ከመጨረሻው ጥያቄ ለጠ ሊያቀርብለት እንደማይፈልግም ተመልክተናል። የአርሰናል ጉዳይ ደግሞ የተጫዋቹን የመጨረሻ ሂደት ደግሞ መከታተል በቅርብ መነፍነፍ ብቻ እንደሆነ ማንሳት ይቻላል። ሪያል ማድሪድ ምን ያክል ገንዘብ አቀረበለት? እንደ ኢኤስፔን ዘገባ ከሆነ 22 ሚሊዮን ዩሮ ለተጫዋቹ አዲሱ ደሞዝ በሪያል ማድሪድ በኩል የቀረበው የመጨረሻ ደሞዝ ነው። ምስል መብቱ ባለበት ይቀጥላል። ከዛ በተጨማሪ ተጫዋቹን በተመለከተ በተለያየ ጊዜ የሚነሱ ነገሮች አሉ። የሳይኒንግ ቦነስ ውሌን በማራዘሜ ቦነስ ይከፈለኝም የሚለው ጥያቄ ሌላው ከተጫዋቹ ጋር እየተነሳ ያለ ጉዳይ ነውና አርሰናል በዚህ ድርድር ላይ እስከ 2027 ድረስ ውል ያለውን የ6 ዓመቱን ብራዚላዊ ተጫዋች ለማስፈረም ፍላጎቱ ግልጽ ነው። በብዙሃን መገናኛዎችም ደግሞ ደጋግሞ የተዘገበ ጉዳይ ነው። የአርሰናልም ጥያቄ ተመሳሳይ ደሞዝ አካባቢ ለመክፈል ነው። ተጫዋቹ የሚፈልገውን የኢሜጅ ራይት ደግሞ ለተጫዋቹ ለመተው አርሰናል ፍላጎቶች አሉት። በዚህ በሁለቱ ክለቦች መካከል እሱ ሪያል ማድሪድ ለምሳሌ ለኬሊያን ኤምባፔ 30 ሚሊዮን ዩሮ አካባቢ ይከፍላል። 22 ሚሊዮን ዩሮ ደግሞ አሁን ያቀረበለት ጥያቄ ነው። የደሞዙ ጉዳይ ብዙ አላሳሰበውም ተብሏል። 17 ሚሊዮን ዩሮ አካባቢ ነው የሚከፈለው። አሁን 17 ሚሊዮን ዩሮ ማለት በ5 ሚሊዮን ዩሮ ጭማሪ ሪያል ማድሪድ ለተጫዋቹ ለመክፈል ፍላጎት አለው። በእርግጥ የስፔን ሌሎችም ብዙ መገናኞች የስፔኑ ጋዜጣ አስም ይዞት የወጣው ዘገባ ላይ በተከታታይ ተመለከት ነው። ሚኬል አርቴታ ለተጫዋቹ ፕሬዘንቴሽን አቅርቧል። ምንድነው ያቀረበው? በደንብ እንዴት የአርሰናል ቁልፍ ሰው እንደሚሆን ቡድኑ በሱ ዙሪያ ሪቫይቭ የሚያደርግ በሱ ዙሪያ የሚገነባ ቡድን እንደሚሆን ሪቮልቭ አድርጎ እሱ ለሚያጠነጥን ቡድን እንደሚሰራና እሱን የበለጠ ለማጉላት እሱን የባሎንዶር አሸናፊ ለማድረግ እሱን በትልቅ ደረጃ ላይ ግብ አስቆጣሪ የቡድኑ ምልክት አድርጎ ለማምጣት ሁሉ ነገር ወስነው በስፖርታዊ ነገሮችም በፋይናንሻል ደረጃም ተዘጋጅተው እየጠበቁት እንዳለ የሱ የመጨረሻ ውሳኔ ብቻ ይጠበቃል የሚሉ ሀሳቦችን ሚኬል አርቴታ ለተጫዋቹ አስረድቶታል የሚሉ ጉዳዮችን ተመልክተናልና እነዚህ በአዳዲስ መንገድ በአርሰናልና በቪኒ ጁኒየር በአርሰናልና በሪያል ማድሪድ መካከል ስላሉ ዘገባዎች እየተመለከትናቸው ናቸውና እነ ጉስታቮ ሆፍማን የኤስፔኑ ጋዜጠኛ ሌሎችም በሚዲያ ስትራቴጂ በኩል እነ ሚሼል ያነሷቸው ጉዳዮች አሉ። በተጫዋቹ በኩል በሪያል ማድሪድ መቆየት እፈልጋለሁ ቢልም ሌሎች ሀሳቦችን ቢያነሳም የሪያል ማድሪድ ፕላን የሪያል ማድሪድ እቅድ እስካሁንም አንቼንጅድ ነው። ምንም የተቀየረ ነገር የለም። ተጫዋቹም በተመለከተ ደግሞ የራይት ሞመንቱን ትክክለኛ ጊዜውን ትክክለኛ ሰዓቱን እየጠበቀ ይገኛል የሚሉ ሀሳቦችን የተመለከተን እንገኛለን። የጊዜ ጉዳይ ይመስላል። ሁሉ ነገር ያበቃለታል፣ ይለይለታል ተብሎ ይጠበቃል። ሌሎችንም የአርሰናል ጉዳዮች እንመለከታለን። በመግቢያ ላይ ያነሳሁትን ጉዳዮች እናንተም እየተሳተፋችሁበት አብራችሁን ቆዩ። የቪኒ ጁኒየር ጉዳይ ይሳካል ያልቃል ብላችሁ ታስባላችሁ ወይስ ደግሞ ይዘገያል? ትናንትናም በዚህ ጉዳይ ላይ የላካችሁልን መልእክት ሀሳቦች አሉ። ከዛ በተጨማሪም በአርሰናል ቤት በ22.5 ሚሊዮን ፓውንድ የተሸጠ ተጫዋች ከዛ በኋላ እሱ ተሽጦ የለንደን ኮሎኒ ወይም አሁን ሰው በሪያሊቲ ትሬኒንግ ሴንተር ተብሎ የአርሰናል የልምምድ ማዕከል የተገነባበት ገንዘብ የተገኘበት ዝውውር ነው። ይህ ዝውውር 1999 ላይ የተፈጸመ ነው። ልክ በዛሬዋ ቀን ይህንን ዝውውር በተመለከተ የእናንተን ሀሳቦች አካፍሉኝ። 2026 ላይ እንገኛለን። ያ ማለት የዝውውር የተፈጸመው ከ27 ዓመታት በፊት ልክ በዛሬው ቀን እንደነበረ ማስታወስ ያሻል። ወደ ሌሎች ዝውውር ጉዳዮች ከማለፌ በፊት ተጨማሪ የአርሰናልን ጉዳዮች አነሳለሁ። ከክሪስቶስ ዞሊስ ጋር በተያያዘ አንድ ጉዳይ ሲናገር ተመልክቻለሁ። ክሪስቶስ ዞሊስ ከሰሞኑ ብዙ ቃለ መጠይቆች እየተደረጉለት ይገኛሉ። ለምን 17 ቁጥር መለያን እንደመረጠ እንዲሁም ደግሞ ተጫዋቹ
በአርሰናል ቤት ሊዮ እየተባለ በአርሰናል ቤት አንድ የስፓርታ ንጉስ ጋር ስሙ እየተያዘ ይገኛል። ምንድን ነው የቅጽል ስሙ ምን ጋር የተያዘ ነው የሚለውን እንመልከት። የግሪኩ ጣዖት አዲሱ ክርስቶስ ዞሊስ በአርሰናል ቤት በጥሩ መንገድ ጀምሯል። ያንን ነገር ደግሞ በውድድር ዓመቱ ያስቀጥላል ተብሎ ይጠበቃል። ብዙ የአርሰናልን ጨዋታዎች ተመልክቻለሁ። በተለይ አሌክሲስ ሳንቼዝ እየተመለከተ የነበረ በታዳጊነቴ የግራ መስመር አጥቂ ሆኖ ሲጫወት ብዙ ተመልክቻለሁ። ከኔ ጋር የሚያመሳስለ ነገሮች ብዙ ነገሮች አሉ የሚል ነገር ያነሳል። ነገር ግን 17 ቁጥር መለያን የለበስኩት ከሱ ጋር እሱን ስለማደንቀው እሱን ስለመከታተለው አይደለም። ወደታች ያሉ ቁጥሮች ለምሳሌ 8 9 10 11 እንደተያዙ ናቸው በአርሰናል ቤት። ሌሎችም ቁጥሮችን በተመለከተ 18 19 ቁጥሮች አቬለብል ናቸው። ነገር ግን እኔ ምርጫ ያደረኩት 17 ቁጥር ነው። የአሌክሲስ ሳንቼዝ ቁጥር መሆኑ ጥሩ ነው። ነገር ግን እሱን አስቤ የመረጥኩት ነገር አይደለም በሚል ክሪስቶስ ዞሊስ ያነሳል። በአርሰናል ቤት አንድ ስም እየተሰጠው ይገኛል። የጀራርድ በትለር አንድ ሙቪ አለ። ይህ ሙቪ የስፓርታ ኪንግ ስለሆነው ሊዮናይዳስ ነው። ሊዮናይዳስ በጣም ፓወርፉል በጣም አያል የነበረ ማንንም የማይፈራ ፊርለስ የሚባል አይነት ንጉስ ነውና ክሪስቶስ ዞሊስም አግሬሽኑ፣ ስትሬንግዙ፣ ጥንካሬው፣ ሜንታሊቲውን፣ አእምሮዊ ዝግጁነቱን በተመለከተ በአርሰናል በኩል በፊትነስ ኮሶቹ ከተመለከቱት በኋላ ይህንን ቅጽል ስም ሊዮናይዳስ ብለው አውጥተውለታል የሚሉ ዘገባዎችን እየተመለከተን እንገኛለን። ብዙ ሊያባብል የሚችል ብዙ ሊያስነሳ የሚችል ጉዳይ ነው የቪኒ ጁኒየር ጉዳይ። እንዲሁም ደግሞ ትናንትና ሁለቱም ብራዚላውያን ተጫዋቾች ቪኒ ጁኒየር ወደ ስፔን ሲመጣ ከዛ ተጨማሪ ብሩኖ ጉማሬዥም በስፔን ተገኝተው የኒውካስል ዩናይትድ ቡድን ሲቀላቀሉ ተመልክተናል። ቡድናቸውን ተቀላቅሏል። ነገር ግን እስከ መቼ ይቆያሉ? ትልቁ ጥያቄ ነው። ስለ ብሩኖ ጉማሬዥ ጉዳይ ልናነሳ ነው። በተከታዮቹ ደቂቃዎች ላይ ደግሞ ተጨማሪ ዝርዝር ጉዳዮች እናነሳለን። በኒውካስትል ዩናይትድ በኩል በሴንት ጄምስ ፓርክ አንድ የተሰቀለ ባነር ነበረ። የሲዝኑን በተመለከተ የኒውካስትል ዩናይትድ አዲሱን መለያ የለበሱ ተጫዋቾች ይታያሉ። ከነዚህ ተጫዋቾች መካከል በሴቶች ቡድኖች ውስጥ ያሉ፣ በወንዶቹም ቡድኖች ደግሞ እነ ብሩኖ ጉማሬዥ ይታያል። ብሩኖ ጉማሬዥ ከዛ በኋላ ግን አሁን ከቀናት በፊት ትናንትና የዚህ ባነር ወይም ደግሞ በኒውካስትል ዩናይትድ ስቴዲየም ሴንት ጄምስ ፓርክ መግቢያ ላይ የተለጠፈ ትልቅ ባነር ነበር። ይህ ባነር በሴቶች ቡድኖችና በወንዶቹ ደግሞ እሱን በመተካት የኒክ ቮልትመደ ምስል ተተክቶበታል። ይህ ስለ ዝውውሩ ብዙ ሊነግረን የሚችል ጉዳይ እንደሆነ ማንሳት ይቻላል። ጋቢ አግቦላወር የቀድሞ የፕሪሚየር ሊጉ ተጫዋች በተለይ አርሰናልን በተመለከተ ጥሩ ሀሳቦችን አይሰነዝርም፣ በተደጋጋሚ እንመለከቷለን። ፕሮባብሊ አርሰናል ተጫዋቹን የሚያስፈርም ከሆነ የእንግሊዝ ፕሪሚየር ሊግን ማሸነፉን ያረጋግጣል። 80 ሚሊዮን ፓውንድ የተጫዋቹ ትክክለኛ ዋጋ ነው ብዬ አስባለሁ ይላል። ነገር ግን ጋቢ አግቦላወር አንድ ተጨማሪ ጉዳይም ያነሳል። ብሩኖ ጉማሬዥ ወደ አርሰናል ባይፈርምም አርሰናል ዋንጫውን ፕሪሚየር ሊግን ለማሸነፍ ያን ያክል አይከብደውም ይላል። በእርግጥ ተጫዋቹ መምጣቱ አርሰናልን በፕሪሚየር ሊግ ላይ በላይነቱን ያጠናክራል። ነገር ግን አርሰናል ለፕሪሚየር ሊግ ብቻ ሳይሆን ለቻምፒየንስ ሊግም ይወዳደራል። ቻምፒየንስ ሊግንም ለማሸነፍ ረጅም ጉዞ ለመሄድ ሳይሆን በፍጻሜ ላይ ባለፈው ዓመት ተገኝቷል። አሁን ደግሞ በ2026/27 የቻምፒየንስ ሊግ አመት ላይ ዋንጫው ማሸነፍ ይፈልጋልና ያ በሂደት በአርሰናል ቤት እንደ ትልቅ ስኬት ሊታይ የሚችል ነው። አርሰናል ቤት የብሩኖ ጉማሬዥ መምጣትን በተመለከተ ብዙ ሊነሱ ብዙ የሚያጠያይቁ ጉዳዮች የሉም። ዚ አትሌቲክ ቅድም የሁለቱን ዘገባዎች ይዞ ወጥቶ ነበር። ዚ አትሌቲክ አሁን 4 ሳምንታት በቀሩት 7 ሳምንታት በተጓዝንበት የዝውውር መስኮት ላይ የቪኒ ጁኒየር ጉዳይን እንዳነሳው ሁሉ የብሩኖ ጉማሬዥ ጉዳይ በክለቡ በኩል በኒውካስል ዩናይትድ በአርሰናልም በኩል በአዲሱ ክለቡ በኩል ምን አይነት ነገሮች አሉ በሚል ባለፈው ሳምንት ሁሉ ነገር የተጠናቀቀ ይመስል ነበር። ከዛ በኋላ ነገሮች መቀዛቀዝ አምጥተው ነበረ። ብሩኖ ጉማሬዥም ቪኒ ጁኒየርም የአርሰናል ዋነኛ እቅዶች እንደሆኑ ይታወቃል። በብሩኖ ጉማሬዥ በኩል ግን ወደ ስፔን ይጓዝ እንጂ በሚቀጥሉት ቀናት በለማናጋ የትሬኒንግ ካምፕ ከኒውካስል ተጫዋቾች ጋር ሊቀጥል ይችላል። ነገር ግን ነገም ቢሆን ዛሬም በኒውካስል ዩናይትድ በኩል ዝውውሩን አርሰናል ያጠናቅቃል ተብሎ ይጠበቃል። ተጫዋቹ ወደ ኒውካስል ዩናይትድ ይመለስ እንጂ እስከ መቼ ይቆያል? ለኒውካስል ዩናይትድ ከዚህ በኋላ ይጫወታል ወይ የሚለው ራሱ በጣም አጠያቂ ጉዳይ ነው። ተጫዋቹ የሚጫወት የሚቀጥል አይመስልም። ብዙ ሶርሶች አሉ በአርሰናልና በኒውካስል ዩናይትድ በኩል ዚ አትሌቲክ የቀረባቸው ዚ አትሌቲክ መረጃዎቹን
ያገኘባቸው የገኖር ብሎጉ ጀምስ መክኒኮል ስም ጭምር ይዞት የወጡትና የዝውውር ሂደቱ ከሞላ ጎደል እየተጠናቀቀ ነው። አሁንም በዛ ተጠራጠሩ የዝውውሩ መጠናቀቁ የሚቀር አይደለም የሚሉ ሀሳቦች አሉ። ምናልባት ጥርጣሬ ካላችሁ አሁንም እንደ ገነር ብሎግ ዘገባ ከሆነ ጥርጣሬያችሁ ሊሆን የሚችለው በብሩኖ ጉማሬሽ ዝውውር ላይ ሳይሆን በዋነኝነት በቪኒ ጁኒየር ዝውውር ላይ የበለጠ ሊያጠራጥሩ የሚችሉ ነገሮች ሊኖሩ ይችላሉ። በብሩኖ ጉማሬሽ ዝውውር ላይ ግን ያን ያክል አሳሳቢ አይደለም ይላል ብሩኖ አንድሬድ የብራዚል የስፔን ዘጋቢ ነው። ብሩኖ ጉማሬሽን በተመለከተ በአርሰናል ቤት ባለፈው ሳምንት መድረስ ነበረበት። ነገር ግን አሁንም አዲሱ አርሰናል ተጫዋች ሆኗል። እስከ 80 ሚሊዮን ፓውንድ የውል ፓኬጁ ነው፣ አጠቃላይ ክፍያው ነው። ተጫዋቹ ደግሞ የመጀመሪያ አግሪመንቱን በክለቦቹ መካከልም የተደረሰ ስምምነት አለ። ኒውካስል ዩናይትድ መረጃዎች ሊክ ማድረጋቸው ብዙ አበሳጭተውታል። ተተኪ ሳያገኝ ወደ ሌሎች አካሄዶች የተጫዋቹን ዝውውር ማጠናቀቅ አይፈልግም የሚሉ ሀሳቦች በስፋት ሲወጡ ተመልክተናልና ይህን ነገር በአርሰናል ቤት ግን ወደ ኋላ የሚመልሱ አይደለም። ተጫዋቹ የአርሰናል ተጫዋች መሆኑ ተጫዋቹ ለአርሰናል መጫወቱን የሚያስቀረው ነገር እንደሌለ ያነሳል። የፌራን ቶሬስን በተመለከተም በባርሴሎና በኩል ተጫዋቹ መልቀቁ የሚቀር አይመስልም። ብዙ ሀሳቦችን እየሰጠ ይገኛል። በባርሴሎና በኩል ልቆይ አልቆይ በቀጣይ ውሳኔን እወስናለሁ፣ 1 ዓመት ቀሪ ኮንትራት አለኝ። ባርሴሎና እኔን ማቆየት የሚፈልግ ከሆነ ያንን ፍላጎት ያንን ፍቅር ማሳየት ይኖርበታል የሚል ኮስተር ያለ አስተያየት ሰጥቷል። እና ፓሪስ ሳን ዠርማን አይነት ክለቦች እኔን መፈለጋቸው የሚያስደስት ነው፣ ጥሩ ዜና ነው የሚል ሀሳቡን ሰጥቷል። ነገር ግን በባርሴሎና ልቆይ አልቆይ የሚለውን ገና እንዳልወሰነ ተናግሯል። በተጫዋቹ በኩል የፋቪዮ ቬራ ጉዳይም ይነሳል። ፋቪዮ ቬራን በተመለከተ እስካሁን አርሰናል ምንም አይነት አግሪመንት ላይ አልደረሰም። በሃምቡርግ በኩል ተጫዋቹ የቅድመ ውድድር ዘመን ዝግጅት ላይ ከአርሰናል ዋናው ቡድን ጋር እየሰራ እንዳለ ይታወቃል። በቀጣይም በድርድር ሂደቶች ፋቪዮ ቬራን ወደ አርሰናል ቆይታው በአርሰናል ይቆያል ወይስ ደግሞ ወደዛኛው ወደ ሃምቡርግ ወደ ቡንደስሊጋ ያቀናል የሚለው ሊያጠያይቅ ሊያነጋግር የሚችል ጉዳይ ነው። ሌሎችንም ሀሳቦች እናነሳለን። ትናንትና የእናንተ መልእክቶች በስፋት መጥተውልናል። ስለ ቲየሪ ዳንኤል ኦንሪ አንስተን ነበር። 1999 ላይ ልክ በትናንትናው ዕለት የተጠናቀቀ ዝውውር ነበረ። ቲየሪ ዳንኤል ኦንሪን በተመለከተ ኦገስት 3 ላይ የተጠናቀቀ ዝውውር ነው። ዛሬ ኦገስት 4 ደግሞ አርሰናል ላደረጋቸው ዝውውሮች ለሄደባቸው ርቀቶች በሙሉ አስተዋጽኦ የተደረገበት ቀን ነው። ሪያል ማድሪድን በይፋ የተቀላቀለው ኒኮላስ አኔልካ ልክ በዛሬው ዕለት ነው። ከአርሰናል ጋር በተያዘ በ500,000 ፓውንድ አርሰን ቬንገር ከፒኤስጂ አስፈረሙት። ከዛ በኋላ ግን 22 ሚሊዮን ፓውንድ አትርፈውበት 22.5 ሚሊዮን ፓውንድ የተሸጠ ተጫዋች ነበረ። 2 ዓመታትን ብቻ በአርሰናል ቆይቶ አኔልካ ወደ ሪያል ማድሪድ ከሄደ በኋላ በአርሰናል በኩል የለንደን ኮሎኒን በ10 ሚሊዮን ፓውንድ እንደገነባ ይታወቃል። ከዛ ውጪ በ11 ሚሊዮን ፓውንድ ደግሞ ቲየሪ ዳንኤል ኦንሪን አርሰን ቬንገር ከዩቬንቱስ ማስፈረማቸው ይታወቃል። ለዚህ ሁሉ ለአርሰናል ስኬት መነሻ ከሚባሉ ዝውውሮች መካከል አንደኛው የኒኮላስ አኔልካ ዝውውር ይጠቀሳል። ወደ እናንተ መልእክቶች ልምጣ። ትናንትና በርካታ መልእክቶች በትክክል መልሳችሁልናል። አዳም ኢስማኤል የጻፈልን መልእክት አለ። ካሌብ ቲቲ ቲየሪ ዳንኤል ኦንሪ ብሎናል። ከዛ በተጨማሪ ሽመልስ ከኳታር ዶሃ እንዴት አመሻችሁ፣ የሄንሪ ምላሹ ትክክለኛ ምላሽ ሄንሪ ነው ብሎናል። የሱፍ መሐመድ አዶት በትክክል መልሳችሁልናል። ከዛ ውጪ ሌላኛው ፍቃዱ ጉዳታ የአርሰናል ነገር ወዴት እየሄደ ነው የሚል ነገር አንስቶናል። በዝርዝር በዛሬው ቆይታችን ላይ ለመመለስ ሞክረናል። ብራዚላዊያንን አማካዮችንም አንሱልን ብለን ነበረ። ትናንትና ጂልቬርቶ ሲልቫ፣ ዴኒልሰን፣ ኤዱ ጋስፐር ቦክስ ቱ ቦክስ ወይም ደግሞ በተከላካይ አማካይ ላይ የተጫወቱ አርሰናል ተጫዋቾች ናቸው ብሎናል። እናመሰግናለን። መገርሳ ባልቻ፣ ኪንግ ኤነሪ፣ ንጉስ ኤነሪ ብሎናል። መሐመድ ሲራጅ ነስሩ ጉማሬሽ የሕክምና ምርመራ ብቻ ነው የቀረው ሲባል ተከርሞ ሌላ ሀሳብ መጥቷል። ቪኒ ጁኒየርም በግል ጉዳይ ተስማማ ከተባለ በኋላ ከማድሪድ ጋር መለያየቱ አይቀርም ሲባል እንዳልነበረ ከማድሪድ ጋር ልምድ አደረገ በሚል የሚነሱ ዘገባዎች አሉ። ተጫዋቾቹ ማድሪድንም ሆነ ኒውካስል ዩናይትድን ረግጠው መውጣት አይፈልጉም እና መሐመድ ሲራጅ ነስሩ ይህንን ጉዳይ በዛ መንገድ ብትመለከተው ጥሩ ነው። ክለቦቹን ረግጠው ከቆዩባቸው ጥሩ ትስስር ካላቸው ክለቦች በኃይል በጉልበት መውጣት አልፈለጉም። አንደኛው ጉዳይ ነው። ከዛ በተጨማሪ የድርድር ሂደቶች በጣም ጊዜ ይወስዳሉ። ትልልቅ ውሎች ናቸው። የቪኒ ጁኒየር ጉዳይ እንደ ክሪስቶስ ዞሊስ ዝውውር አይደለም። የብሩኖ ጉማሬሽ ዝውውር እንደ ክሪስቶስ ዞሊስ ዝውውር አይደለም። ቀላል የሚባል በደሞዝ በጥቅማ ጥቅም ጉዳዮች ላይ ብቻ ሳይሆን በሚቀጥሉት ዓመታት በተጫዋቹ ስኬት የሚታዩ እያንዳንዱ ፋይናል ዲቴሎች እያንዳንዱ ጥቃቅን ነገሮች በሙሉ የሚታዩበት ነውና ጊዜ ይወስዳል። የብሩኖ ጉማሬሽ ጉዳይ ግን እኔ
በእርግጠኝነት 100% መናገር ይችላለሁ። ዝውውሩ ይጠናቀቃል፣ የአርሰናል ተጫዋች መሆኑ አይቀርም። በዛ ደረጃ መስማማት ላይ ብንደርስ ጥሩ ነው ብዬ አስባለሁ። ብሩኖ ሆነ ቪኒ ጁኒየር ግን ለአርሰናል መፈረማቸው እንደማይቀሩ እርግጠኛ ነኝ ብሎናል መሐመድ ሲራጅ ነስሩ። ከልብ እናመሰግናለን። ማህድ ኤነሪ ብሎናል። ኢድሬስ ተሬሳ የጻፈልን መልእክት አለ። ቲዬሪ ዳንኤል ኦንሪ ብሎናል። ሙሴ እስጢፋኖስ በትክክል መልሶልናል። ጀማል አብዱል ቀድርም እንዲሁ ያነሳው ጉዳይ ያለ ዘጎት የምንጊዜ ምርጡ ሂዝ ዘዋን ኤንድ ዞንሊ ፕሌየር ብሎ ስለ ቲዬሪ ዳንኤል ኦንሪ ሀሳቡን ልኮልናል። አብዱል ሀኪም ሌሎችንም ሀሳቦች አንስቶልናል። ቲዬሪ ኦንሪ ብሎ ምላሹን ልኮልናል። አወት ከስዊዘርላንድ ሄንሪ ትክክለኛው ምላሽ ነው ብሎናል። ዙፋን ነጋሽ እንዲሁ መጣል መልእክት ነው፣ በትክክል መልሳችሁልናል። አብዛኞቻችሁ አድማጮቻችን በድር ከዛ በተጨማሪ ጃት ላይ የተባለ አድማጫችን አባይ እንዲሁ ገነርስሎቭ የተባለ ሌላኛው የኢሜል ስም ላይም የመጣል መልእክት አለ። ዮሴፍ በተመሳሳይ ቲዬሪ ዳንኤል ኦንሪ ብሎ መልሶልናል። ገነርስሎቭ ያነሳቸው ጉዳዮች አሉ ማስተካከያ ያድርጋባቸው ብሎ የእናንተን ሀሳቦች ማቅረባችን ግድ ነው። ሀሳባችሁን የምትሰጡት እንዲሁ ዝም ብሎ እንዲቀመጥ ሳይሆን እንድንወያይበት እንድንነጋገርበት ሀሳባችሁንም መልሰን ወደ እናንተ ለማቅረብ ነው ለመወያየት ነው እንጂ ዝም ብለን አይደለም ጥያቄዎችን የምናነሳው እና በዛ መንገድ እንድትረዳን ብለን እንጠይቃለን። አሌክስ አለሙ ቲዬሪ ዳንኤል ኦንሪ ብሎ መልሶልናል። ታደለ መኮንንም እንዲሁ በትክክል መልሶልናል። ጌራ ሰሙ ለሙ ኃይሉ እንዲሁም ከዛ በተጨማሪ ጌታውን ገሰሰ የጻፈልን መልእክት አለ። ሙልጌታ ያለው እንዲሁም ደግሞ ታደለ ሙልጌታም ጂልቤርቶ ሲልቫ ዳንኤል ቲዬሪ ዳንኤል ኦንሪ ብለው መልሶልናል። ሙሐመድ ሀሰን ቢኒያም ካሳ ከዛ በተጨማሪ ነብዩ ቀጸላም ዘላለም አየለ የጻፋችሁልን መልእክቶች አሉ። ሙዋዝ እንዲሁም ደግሞ አብርሃም ዳኜ ፏድ በቀለም መልእክቶቻችሁ ደርሰውልናል። ሁላችሁንም ከልብ እናመሰግናለን ስለ ጻፋችሁልን መልእክቶች፣ ስለ ሀሳብ ስለ አስተያየቶቻችሁ። በኢትዮአርሰናል ቻናል ላይ በርካታ ጉዳዮችን አነሳን። የእናንተን ሀሳቦች እንዲሁም ጥያቄዎችን ይዘን ነገ እንመለሳለን በአዳዲስ ጉዳዮች። የአርሰናልን ሰበር መረጃዎች ደግሞ ሲኖሩ በኢትዮአርሰናል ቻናል ላይ ቼክ አድርጉ። አዳዲስ መረጃዎች ሲወጡ በሰበር መረጃዎች በየሰዓቱ መረጃዎችን ወደ እናንተ እናቀርባለን። ያውኑን እዚህ ላይ ያበቃል። ጤና ይስጥልን ብለናል።